ሕይወት በፈተና እንድትከፈት ሆና የተቆለፈች የመንፈስ ቅዱስ ሚስጥራት በእያንዳንዱ የሕይወታችሁ ቻፕተር ውስጥ እግዚአብሔር ያስቀመጠው ሴክሬት አለ። የእናንተ ሕይወት ነገ የምትደርሱበት ቦታ፣ ነገ የምትሰሩት ስራ፣ ነገ በእናንተ እጅ የሚደረገው ነገር ቤተሰቦቻችሁ አያውቁም፣ ጓደኞቻችሁ አያውቁም፣ አስተማሪዎቻችሁ አያውቁም። እግዚአብሔር አምላክ እኔና እናንተን ሲፈጥረን እኔና እናንተ በየዓመቱ በየሲዝኑ በየምዕራፉ ከኛ ውስጥ የሚወጣ መገለጥ አለ፣ ከኛ ውስጥ የሚወጣ ሕይወት አለ። አሁን ህመም እየተሰማችሁ ያላችሁ ሰዎች ካላችሁ፣ በልባችሁ እያቃሰታችሁ ያላችሁ ሰዎች ካላችሁ ይሄ ህመም ከዚህ በፊት ያነከሳችሁበትን ሊፈውስ ከእግዚአብሔር ዘንድ የተላከ እንጂ የምትሞቱበት አይደለም ይላችኋል እግዚአብሔር። ይገርማችኋል። እየተፈተናችሁ ያላችሁን ነገር እያጣችሁ ታተርፋላችሁ። እያጎደልክ ሕይወት ይሞላል። ምክንያቱም አንተ መንፈሳዊ ሰው ነህ። አንተ ፍጥረታዊ ሰው አይደለም። ፍጥረታዊ ሰው ለመሙላት ይጨምራል። መንፈሳዊ ሰው ግን እያጎደለ ይሞላል፣ እየቀነሰ ይባረካል። ስትዘናጋ፣ ጅልጅል ስትል፣ ፍዝዝ ስትል፣ ነፈስ ስትሆን እግዚአብሔር አምላክ በፈተና ያነቃል። የከበበ ሁሉ አድናቂ መስሎ፣ አጃቢ መስሎ፣ ጓደኛ መስሎ ተዘናግተ ስትዝረከረክ እግዚአብሔር ሊሰበስብ ሲፈልግ፣ ሰብሰብ በሊል ሲፈልግ በፈተና ያነቃል። ለምንድነው አምላክ የሚፈትነኝ? ለምንድነው በዚህ ነገር እኔን የሚሟገተኝ? ለምንድነው ዝም የማይለኝ ካልክ ለብዙ ሕዝብ አባት ሊያደርግህ፣ ለብዙ ሕዝብ እናት ሊያደርግሽ። ታዲያ ሳትፈተኝ እንዴት የሚፈተኑ ሰዎች እናት ትሆኛለሽ? ሳትፈተን እንዴት የሚፈተኑ ሰዎች አባት ትሆናለህ? እኛ ሰዎች በህይወታችን ብዙ እንቅፋቶች፣ ብዙ መሰናክሎች ያጋጥመናል። ህይወት በፈተናና በእንቅፋቶች የተሞላች ስለሆነች በህይወታችን በፈተና ስለመጽናት መጸለይ አለብን። በፈተና ስለመጽናትም መማር አለብን። እግዚአብሔር በፈተና እንዲያጸናን፣ እግዚአብሔር በፈተና ውስጥ እንዲያበረታን። ምክንያቱም በፈተና የሚጸና እሱ የተባረከ ነው ተብሎ እንደተጻፈ እግዚአብሔር የሚደሰትበት ሰው በፈተና የሚጸና ሰው እንደሆነ የእግዚአብሔር ቃል እንደሚናገር ማለት ነው። ምክንያቱም የእግዚአብሔር ቃል ሲናገር ህይወት ብርቱ ሰልፍ ነች። ህይወት በማይቋረጥ ፈተና፣ በማይቋረጥ የህይወት እንቅፋት የተሞላች ነች። በኑሯችን፣ በስራችን፣ በአገልግሎታችን፣ በመውጣት በመግባታችን፣ በእያንዳንዱ እንቅስቃሴ የጠበቅነውና ያልጠበቅነው ብዙ መሰናክልና እንቅፋት ያጋጥመናል። በዚህ ጊዜ ልክ የመሰናክል ሩጫ እንደሚሮጥ ሯጭ መሰናክሉ ጋር ስንደርስ መሰናክሉን ሸውደን መሮጥ አንችልም። የግድ መዝለል ያለብንን፣ ማለፍ ያለብንን፣ መሻገር ያለብንን እንድንሻገር ግድ ይለናል። ከፈተና ንጹህ የሆነ ህይወት የለም። የማይፈተን ሰው የማይማር ሰው ነው። የማይማር ሰው ክላስ የማይገባ ሰው ነው። እኛ አማኞች አንድ መማር ያለብን ጉዳይ ቢኖር እንዴት ነው በፈተና ልንጸና የምንችል? አንደኛ። ሁለተኛው ደግሞ እንዴት በፈተና መጽናት እንደምንችል መጸለይ አለ። ምክንያቱም የተሳካላቸው ሰዎች፣ በምድር ላይ ተጽዕኖ የፈጠሩ ሰዎች ያልተፈተኑ ሰዎች አይደሉም። እኛን የገጠመን የህይወት ፈተና አይነት የተሳካላቸው ሰዎች ገጥሟቸዋል። በትምህርታቸው፣ በቤተሰባቸው፣ በኑሯቸው፣ በትዳራቸው፣ በስራቸው፣ በመውጣት በመግባታቸው ሰዎች ፈተና ይገጥማቸዋል፣ እንቅፋት ይገጥማቸዋል። እናም ተሳክቶላቸው የምናውቃቸው ወንዶችና ሴቶች ፈተና ያልገጠማቸው ሳይሆኑ በፈተና ውስጥ በርትተው ጸንተው እግዚአብሔር ወዳየላቸው ነገር ለመሻገር የቆረጡ ሰዎች ናቸው። በእግዚአብሔርና በሰይጣን መካከል ያለው ልዩነት እግዚአብሔር አስተምሮ ሲፈትነን፣ ሰይጣን ግን ሳያስተምረን ይፈትነናል። በእያንዳንዱ የህይወታችን ምዕራፍ፣ ለእያንዳንዱ የህይወታችን ምዕራፍ እግዚአብሔር ትምህርት አለው። ለእያንዳንዱ ምዕራፋችን እግዚአብሔር መልመጃ ነው። በመሰረታዊ ደረጃ እኛ ራሳችንንም ሆነ የምንወዳቸው ሰዎች ፈተና እንዲገጥማቸው አንፈልግም፣ እንዲፈተኑብን አንፈልግም። እናታችን፣ አባታችን፣ ቤተሰቦቻችን፣ የምንወዳቸው ሰዎች፣ የኛ የምንላቸው ሰዎች፣ በጣም የምንሳሳላቸው፣ የምንጨነቅላቸው ሰዎች፣ በጣም የምንወዳቸው ሰዎች እንዲፈተኑብን፣ በችግር በቻሌንጅ ውስጥ እንዲገቡብን አንፈልግም። ልክ ነው። ስለምንወዳቸው እንዲፈተኑብን፣ መከራ ችግር እንዲገጥማቸው አልፈለግንም ይሆናል። ነገር ግን ከኛ በላይ እናታችንን የሚወድ፣ አባታችንን የሚወድ፣ ልጃችንን የሚወድ፣ ትዳራችንን የሚወድ ከኛ በላይ የሚቀርባቸው አለ። እኛ እስከ እጃቸው፣ እስከ ቁመታቸው፣ እስከ ሰውነታቸው እንቀርባቸዋለን። እሱ ግን እስከ ውስጥ ማንነታቸው፣ ከስትንፋሳቸው ይልቅ የሚጠጋጋቸው አምላክ አላቸው። ሰው ገንዘቡን ሰጥቶ ይወዳል። ሰው የተረፈውን ሰጥቶ ይወዳል። ሰው የለበሰውን ሰጥቶ ይወዳል። እሱ ግን ራሱን ሰጥቶ ወዷልና ከኛ ይልቅ አብልጦ የሚወደን አለ። ወዳጆቼ፣ እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው በፈተና ውስጥ ነው። ጻፉ። ሀገር የመደበችልንን ትምህርት ወይም ደግሞ ትምህርት ሚኒስቴር የመደበልንን ትምህርት የምናገኘው ትምህርት ቤት ነው። እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው ግን በፈተና ውስጥ ነው። መለኮት በሕይወታችሁ እንድታውቁለት፣ እንድትጨብጡለት፣ እንድትይዙለት፣ በልዩ ሁኔታ እንድትረዱለት የሚፈልገውን ነገር የመደበላችሁ ፈተና ውስጥ ነው። የእግዚአብሔርን ትምህርት ማኪያቶ ቤት ውስጥ አታገኙትም።
የእግዚአብሔርን ትምህርት በምቾት ውስጥ አታገኙትም። በድሎት ውስጥ አታገኙትም። ስትወደዱ ስትከበቡ ነገር ሲሳካላችሁ አታገኙትም። ከዘላለም ዘመን በፊት እግዚአብሔር ለእናንተ ሊያብራራላችሁ የፈለገውን ነገር የምታገኙበት ቦታ ሁኔታ ፈተና ይባላል። ወዳጆቼ ሕይወት በፈተና እንድትከፈት ሆና የተቆለፈች የመንፈስ ቅዱስ ሚስጥር ናት። በእያንዳንዱ የሕይወታችሁ ቻፕተር ውስጥ እግዚአብሔር ያስቀመጠው ሴክሬት አለ። የእናንተ ሕይወት ነገ የምትደርሱበት ቦታ፣ ነገ የምትሰሩት ስራ፣ ነገ በእናንተ እጅ የሚደረገው ነገር ቤተሰቦቻችሁ አያውቁም፣ ጓደኞቻችሁ አያውቁም፣ አስተማሪዎቻችሁ አያውቁም። እግዚአብሔር አምላክ እኔ እናንተን ሲፈጥረን እኔ እናንተ በየዓመቱ በየሲዝኑ በየምዕራፉ ከኛ ውስጥ የሚወጣ መገለጥ አለ። ከኛ ውስጥ የሚወጣ ሕይወት አለ። ከኛ ውስጥ የሚወጣ ሰክሰስ አለ። ይገርማችኋል። ያንን የምትሆኑትን ነገር እግዚአብሔር አምላክ በፈተና ብቻ እንዲከፈት አድርጎ ነው የቆለፈው። ውስጣቸው በጣም ፕራይስለስ የሆነ ጎልድ ፕራይስለስ የሆነ ማንነት የተገለጠባቸው ሰዎች እነዛን ሰዎች ፈተና ነካክቷቸዋል፣ ቻሌንጅ ነካክቷቸዋል። በዓለም ላይ በጣም ያበሩ የደመቁ ያብረቀረቁ ሰዎች እነዛን እንዲያብረቀርቁ ያደረጋቸው ከሰፈር የምትገዛው ቫዝሊን እና ግሪሲሊን እንዳይመስልህ ሰዎቹን ከሰዎች መካከል እንዲደምቁ እንደ ኮከብ እንዲያበሩ ያደረጋቸው ነገር ሰዎቹን ልክ እንደ ብርጭቆ እንደ ወረቀት ብርጭቆ ያሻቸው፣ የነካካቸው፣ ያደማቸው፣ ያቆሰላቸው፣ የሰበራቸው ፈተና የሚባል ነገር አለ። እንደበታቸውን ሲከፍቱ ዓለም ይሰማቸዋል። አለመታየት አይችሉም፣ አለመሰማት አይችሉም፣ አለመደመጥ አይችሉም። ቢኮዝ በፈተና ማበጠሪያ በፈተና ወንፊት ላይ ብዙ አፔታውን አይተዋል። ብዙ ተግዳሮት ውስጥ አልፈዋል። ለካ እንዲህም ይቻላል፣ ለካ በኔ ላይ እንዲህም አቅደሃል፣ ለካ በኔ ላይ ይሄም ዓላማክ ነው ያላችሁት ፈተና ፈትኗችሁ ነው። በኔ ላይ የነበረው ዓላማ ይሄ ነው ያላችሁት ካለመረዳት ወደ መረዳት ካልገባው ሕይወት ወደ ተገለጠለት ሕይወት የመጣችሁት በፈተና ምዕራፎቻችሁ ተከፍተው ነው። ከሆነ የሕይወት ምዕራፍ ወደሚቀጥለው ሊያሻግራችሁ ሲፈልግ ፈተና በሚባል ቁልፍ ነው ቻፕተራችሁን የሚከፍተው። ስለዚህ እንደዚህ ነው። የሆነ ፈተና እናንተ ጋር መጣ ማለት ሌላ ቻፕተር ውስጥ ሊከታችሁ እየገለጠው ያለ ምዕራፍ አለ። ኦኬ፣ እሱን አልፋችሁ አንደኛው ክፍል ውስጥ ስትገቡ ደግሞ አንድ ሌላ ቻሌንጅ ይገጥማችኋል። አሁንም ሌላ ይከፈታል፣ አሁንም ይከፈታል፣ አሁንም ይከፈታል። የዛን ጊዜ እንደዚህ ይሆናል። ከብዙ ሰዎች ተሸሽጎ ተደብቆ የነበረ የእግዚአብሔር ሚስጥር በእናንተ መገለጥ ይጀምራል። ምቹ መንገድ በሕይወታችሁ ምቹ መንገድ ድካም ያቀል ይሆናል እንጂ ጉዞውን አያስቀረው። መንገዱ በጣም ምቹ ሆኖ ጉዞ እንዳላስቀርልህ ድካም እንደቀነሰልህ ብዙዎቻችሁ ኤክስፔክት የምታደርጉት ምንድነው? ምቹ ትዳር እንዲኖራችሁና ከፈተና ነፃ እንድትሆኑ። ወዳጆቼ ምቹ ሲስተም፣ ምቹ አባት፣ ምቹ አገልጋይ፣ ምቹ ጓደኛ ቢኖራችሁም ይህ ግን ፈተናን ከሕይወታችሁ አያስቀርላችሁ። አንዳንዶቻችሁ በትዳራችሁ እየተፈተናችሁ ያላችሁት የትዳር አጋሮቻችሁ ምቹ ስላልሆኑ እንዳይመስሏችሁ። ከአንዳንድ ሰዎች አንጻር ሲብራራ ያንቺ ባል አንደኛ ነው፣ ከአንዳንድ ሴቶች አንጻር ሲታይ ያንተ ሚስት አንደኛ ነች። ግን በዚህ ሁሉ አንደኝነት ውስጥ መንገራገጭ አለው። ቢኮዝ የትኛውም ነገር ምቹ ሆኗል ማለት ፈተና ይቀራል ማለት አይደል። ወዳጆቼ ከሰው እስከ እንስሳ የፍጥረት ውበት የሚገለጠው በፈተና ነው። ፍጥረት ውበቱ የሚታየው በፈተና ነው። በጣም የሚዘናጉ ሰዎችን እግዚአብሔር በፈተና ያነቃቸዋል። ስትዘናጋ፣ ጅልጅል ስትል፣ ፍዝዝ ስትል፣ ነፈስ ስትሆን እግዚአብሔር አምላክ በፈተና ያነቃል። የከበበ ሁሉ አድናቂ መስሎ፣ አጃቢ መስሎ፣ ጓደኛ መስሎ ተዘናግተ ስትዝረከረክ እግዚአብሔር ሊሰበስብ ሲፈልግ ሰብሰብ በል ሊል ሲፈልግ በፈተና ያነቃል። ለምንድነው እግዚአብሔር የሚፈትን መሰለ? ለምንድነው እግዚአብሔር ቻሌንጆችን ወደ አንተ የሚያመጣው? የመጀመሪያው ሕይወት በፈተና እንድትከፈት ተደርጋ የተቆለፈች ሚስጥር ነች። ሁለተኛው ሊያነቃቅ ሲፈልግ ከተኛህበት፣ ፍዝዝ ካልክበት፣ ድንዝዝ ካልክበት፣ እያሳሳቀ እየወሰደ ካለው ሊገልል ያዋርድህ እየተከተለ ካለው ከዛ ነገር ሊለይ ሲፈልግ በፈተና ነው የሚያነቃ። ወዳጆቼ በዚህ ዓለም የማይፈተን ፈተና ብቻ አልፈተንም የሚል ሰው ካለ ወይ እሱ ራሱ ፈተና ነው ወይም ፈታኝ ነው። በሕይወት ያልተፈተነ፣ በትዳር ያልተፈተነ፣ በገንዘብ ያልተፈተነ፣ በሴት ያልተፈተነ፣ በክብር በዝና ያልተፈተነ ካለ እሱ ፈተና ብቻ ነው። ከዚህ ውጪ ሁሉም ይፈተናል። ሐኪም የሚያድናችሁ በህመሙ ስርዓት። ህመም በህመም ነው የሚወገደው። ከስቃይ ከህመም ከለቅሶ ከማቃሰት እንድትወጡ የሚያደርጋችሁ በህመም ነው። መድኃኒቱ ያማል፣ መርፌው ያማል፣ የሐኪሙ ንግግር ራሱ ያማል። አሁን ህመም እየተሰማችሁ ያላችሁ ሰዎች ካላችሁ፣ በልባችሁ እያቃሰታችሁ ያላችሁ ሰዎች ካላችሁ ይሄ ህመም ከዚህ በፊት ያነከሳችሁበትን ሊፈውስ ከእግዚአብሔር ዘንድ የተላከ እንጂ የምትሞቱበት አይደለም ይላችኋል እግዚአብሔር። ለብዙ ጊዜ ያነከስክበት፣ ለብዙ ጊዜ ያለቀስክበትን ነገር ሊፈውስ ሲፈልግ ይሄ የህይወት ሐኪም ህመምን በህመም ይሽረዋል፣ ስብራትን ይሽረዋል። እያወቀ ይጫንሻል፣ እያወቀ ይጫንሃል፣ ያስ ያደርግሃል፣ ጨክኖ ይይዛል።
ይይዛል። ጨክኖ አይሳሳልህም። ታለቅሳለህ፣ ይይዛል። የህይወታችሁ ሐኪም የሆነ ፔን የሆነ የኖረ ጥያቄ የኖረ ለቅሶ እግዚአብሔር ምስክሬ ነው በሚቀጥሉት 3 እና 4 ወራቶች ከህይወታችሁ ላታገኟቸው ይሻራሉ። ዛሬ ማታ ምን መሰላችሁ የሆነ ያለው ልክ በደረቀ መሬት ላይ ዝናብ ዘንቦ እንደሚያረሰርስ ልክ እንደዛ እግዚአብሔር አምላክ በመንፈሱ ያረሰርሳችኋል። ጨክኖብህ አይደለም ዝም ያለው፣ ጨክኖብህ አይደለም ዝም ያለው። ፊቱን ካንተ ያዞረ የመሰለ ጨክኖብህ አይደለም። እናቴ ካለብኝ ህመምን ለማዳን ፊቷን አዙራ ለሐኪሙ ጭካኔ ያሳልፋ እንደምትሰጠኝ ሰማይ ፊቱን ያዞረብህ የመሰለ እግዚአብሔር ዝም ያለ የመሰለ እግዚአብሔር የጨከነብህ የመሰለ ሊገል ፈልጎ አይደለም። ወዳጆቼ የተፈተነ ሰው ንግግሩ ያስታውቃል። የተፈተነ ሰው ምክሩ ለዛ አለው። ንግግሩ ቁም ነገር አለ። ለምንድነው አምላክ የሚፈትነኝ? ለምንድነው በዚህ ነገር እኔን የሚሟገተኝ? ለምንድነው ዝም የማይለኝ ካልክ ለብዙ ህዝብ አባት ሊያደርግህ ለብዙ ህዝብ እናት ሊያደርግሽ። ታዲያ ሳትፈተኝ እንዴት የሚፈተኑ ሰዎች እናት ትሆኛለሽ? ሳትፈተን እንዴት የሚፈተኑ ሰዎች አባት ትሆናለህ? ተፈትነው የሚያለቅሱ ሰዎች እንዴት እንባ አባሽ ትሆናለህ? አንቺ እንዴት ተሰብረው የመጡ ሴቶች ስብራት ጠጋኝ ትሆኛለሽ? ዳስዋይ ፔኑን እንድታቂው ያደርግሻል። በዘመናቸው የጭካኔ ምላሳቸውን የሚያስረዝሙ ሰዎች ተምረው የማያውቁ ተፈትነው የማያውቁ ሰዎች ናቸው። የደረቀ መሬት ዝናብ ሲወርድበት ውስጡ ያለ ፍጥረት ሁሉ ይገለጣል። እኛም በማጣት የደበቅነው ነገር በማግኘት ይገለጣል። ባጣን ጊዜ ጸጥ ብሎ ውስጣችን የኖረ ነገር ስናገኝ ይወጣል። ስንሾም ይወጣል። ስንሸለም ይወጣል። ስንጠግብ ይወጣል። ስንራብ የተደበቀ ነገር ማጣት የሸፈናቸውን ማግኘት ይገልጣቸዋል። መረሳት የሸፈናቸውን መታወቅ ዝና ይገልጣቸዋል። ረሃብ የሸፈናቸውን ጥጋብ ይገልጣቸዋል። ተገለጠ የኖረው ማንነት እንጂ ከየትም አልመጣም። ፈተና የምንናገረውን ነገር ይሰጣል። በትምህርት ቤት የተማርናቸው ትምህርቶች በአሸዋ ላይ እንደተጻፉ ናቸው። ውጥት ስንል እንረሳዋለን። በፈተና የተማርናቸውን ግን እስከ ዛሬ አንረሳቸው። እስካሁን እናወራቸዋለን። እስካሁን እናገራቸዋለን። ዘመን አልፏል። ዓመታት ተቆጥረዋል። ግን እግዚአብሔር በልባችን ጽላት ላይ በፈተና ጽፏቸዋል። ፈተና የምትናገሩት ይሰጣችኋል። የምታወሩት ይሰጣችኋል። ስትናገሩ ትጣፍጣላችሁ። ስታወሩ ትጣፍጣላችሁ። ለምንድነው እግዚአብሔር የሚፈትናችሁ መሰላችሁ? እንዳትረሱት አርጎ የሚያስተምራችሁ በፈተና ስለሆነ ነው። ፈተና ባለጠጋ ያደርጋችኋል። ለሚቀጥሉት 40-50 ዓመታት የምትናገሩት ነገር እንዲኖራችሁ ያደርጋችኋል። በፈተና ካጣችሁት ይልቅ ያገኛችሁት ይበልጣል። በፈተና ከተወሰደባችሁ ይልቅ የተቀበላችሁት ይበልጣል። በፈተና ከወደቀባችሁ ነገር ይልቅ ያነሳችሁት ይበልጣል። ፈተና ለሚቀጥሉት 40 እና 50 ዓመታት ትውልድ የሚሰማው ሀገር የሚረከበው ለሚቀጥለው ጄኔሬሽን የምትሉት ነገር ይኖራችኋል። that's why ኢየሱስ በፈተና ውስጥ አልፎ አስተማረ። 2000 ዓመታቶችን አልተረሳም። ብዙዎች ተረስተዋል። አንድ ዘመን የተነሱ ፈላስፎች፣ የሃይማኖት አስተማሪዎች ተረስተዋል። ጌታ ግን ዛሬም ይታወሳል። እነ ጳውሎስ ዛሬም ይታወሳሉ። ምክንያቱም ተቀቅለዋል፣ ተገርፈዋል፣ ተሰንጥቀዋል፣ በድንጋይ ተደብድበዋል። 1 ደቂቃ 2 ደቂቃ 3 ደቂቃ ተናግራችሁ ዝም የምትሉ ሳትሆኑ እግዚአብሔር አደባባዩን አሳልፎ ሲሰጣችሁ እንደ ምንጭ ይፈሳል፣ እንደ ወንዝ ይፈሳል፣ እያጠራ ይፈሳል፣ ቆሻሻውን እየጠረገ ይፈሳል፣ ስብራትን እየጠገነ ይፈሳል፣ ሐዘንን እየገፈፈ ይፈሳል። ገርማቸዋል። የተፈተነ ሰው መድረክ ሲሰጠው የተፈተነ የቆሰለ ተሰብሮ የሚያቅ ታሞ የሚያቅ አልቅሶ የሚያቅ ሰው ብዙ የሚናገረው ይሰጠዋል። ከዛስ መድረክ ላይ ሲቆም መናገር ሲጀምር ብዙ ቆሻሻዎችን እየጠረገ ብዙ ስብራቶችን እየጠገነ ብዙ ሐዘኖችን እያጽናና ታለፈ። ያ ዘመን ታለፈ። የማያልፍ የመሰለው ያ ዘመን አይገርምም? ማን አስቦት ያውቃል? ማን ገምቶት ያውቃል? በኔ ቁመት፣ በኔ ዕውቀት፣ በኔ ገንዘብ፣ በኔ ችሎታ የማይመስል ነገር ነው በህይወቴ ሆነው። ዞር ብላችሁ ስትሉት ይገርማችኋል። አሁን እንግዲህ የሚሰማኝ ሰው ካለ የምትናገሩት ነገር ይሰጣችኋል። የምትጽፉት ነገር ይሰጣችኋል። እያለፋችሁበት ያለው ነገር ለቅሶ ብቻ ሆኖ አይቀርም። ሐዘን ብቻ ሆኖ አይቀርም። መጽሐፍ ሆኖ ይገለጣል። ትምህርት ሆኖ ይገለጣል። ከኋላ የነበረ ነገራችሁ ዞሮ ከፊት ይሆናል። የሆነ ጥግ ላይ የነበረ ጉዳያችሁ ሌላ ቦታ ላይ ይሄዳል። እግዚአብሔር ብሎኛል። ዳይናሚክ የሆነ ሽፍት በኢየሱስ ስም ሽፍት ታደርጋላችሁ። በኢየሱስ ስም አቅጣጫ ትቀይራላችሁ። ምዕራፍ ትቀይራላችሁ። እንደዚህ ብላችሁ ጻፉልኝ። ፈተና የሌለው ህይወት እንዳትመኝ። አንዳቸውም አትርፈው አያውቁም። የሚበላ ያለው ነገር ካገኛችሁ፣ የሚጠጣ ያለው ነገር ካገኛችሁ፣ የሚሰማ ያለው ነገር ካገኛችሁ ያ ሰውዬ በህይወት ማዕበል በህይወት ወንፊት ጥሩ አድርጎ የተፈተነ እንጂ ከፈተና ነፃ የሆነ ህይወት የኖረ እንዳይመስላችሁ። በህይወት የሚያተርፍ ሰው በፈተና የሚያልፍ ሰው ነው። ፈተና የሌለው ሰው ፈተና የሌለው ህይወት ትርፍ የለው። ይገርማችኋል። እየተፈተናችሁ ያላችሁን ነገር እያጣችሁ ታተርፋላችሁ። እያጎደልክ ህይወት ይሞላል። ምክንያቱም አንተ መንፈሳዊ ሰው ነህ። አንተ ፍጥረታዊ ሰው አይደለም። ፍጥረታዊ ሰው ለመሙላት ይጨምራል። መንፈሳዊ ሰው ግን እያጎደለ
ይሞላል፣ እየቀነሰ ይባረካል። ቁም ነገር የሌላቸውን ባልንጀርነቶች እየቀነሰ ይባርካቸዋል። ትርፍ የሌላቸውን ጓደኝነቶች እየቀነሰ ይባርካቸዋል። አንዳንድ ጊዜ ወዳጅ ሲሄድ፣ ጓደኛ ሲሄድ፣ የሆነ ነገር ሲሄድ የጎደለባችሁ እንዳይመስላችሁ እግዚአብሔር እየቀነሰ ይባርካቸዋል። እግዚአብሔር ላያያዝ እንድትመቹ አድርጎ በፈተና ያጣጥፋቸዋል። ትክልክል ያደርጋቸዋል። እግዚአብሔር ሰብሰብ ያደርጋቸዋል። እግዚአብሔር ለዛን ጊዜ ላያያዝ ትመቻላችሁ፣ ለአገልግሎት ትመቻላችሁ፣ ለሕይወት ትመቻላችሁ፣ ለጓደኝነት ትመቻላችሁ። ይኸው እግዚአብሔር ምስክሬ ነው። ሐናም ከዛ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ከዚህ ቀን በኋላ ሐዘናችሁን ፊታችሁ ላይ ጠላታችሁ አይ አሁን ያላችሁበትን ሁኔታ እየሳቃችሁበት ታልፋላችሁ፣ እየሳቃችሁ ታልፉበታላችሁ። ፈተና የእግዚአብሔር ትምህርት ማሰሪያ ነው። እህል በእርሻ ላይ ታጭዶ እንደሚታሰር ነዶ ልክ እንደዛ የአንድ ዓመት የሁለት ዓመት የሶስት ዓመት የአራት ዓመት የእግዚአብሔር ትምህርት ማሰሪያ ነው ፈተና። እውቀት ባክኖ እንዳይቀር፣ እምነት ባክኖ እንዳይቀር፣ ፍቅር ባክኖ እንዳይቀር በፈተና ይታሰራል። ጻፉልኝ። አስተምሮሃል፣ አውቀሃል፣ አካፍሎሃል፣ ፍቅሩን ቀምሰሃል፣ መንፈስ ተቀብለሃል፣ እምነት ገብቶብሃል። ይሄ እምነት ከንቱ እንዳይቀር፣ ባዶ እንዳይቀር በፈተና ያስተምርህና በፈተና አትረሳው። አንዳንዶቻችሁ እኮ እንደገጠማችሁ ነገር ከእግዚአብሔር ቤት የምትወጡ መስሎት ነበር ሰይጣን። ነገር ግን ታውቃላችሁ ኢየሱስ በጠባሳው በቁስሉ ከእናንተ ጋር እንደታሰረ እናንተም ከጌታ ጋር በህመማችሁ ታሰራችሁ። ታውቃላችሁ ፈተና ደካሞችን ሲያራርቃቸው ጠንካሮችን ግን ይበልጥ ያቀራርባቸው። እግዚአብሔር በማብዛት ብቻ ሳይሆን የሚባርከው በመቀነስም ነው። እውቀት ከንቱ እንዳይቀር፣ እምነት ከንቱ፣ ፍቅር ከንቱ እንዳይቀር በፈተና ያስረዋል እግዚአብሔር። የምትናገሩት ነገር ይኖራችሁ። ጳውሎስ በሮም እስር ቤት ታስሮ በጌታ ለተወደዳችሁ ትምህርት ይጽፋል። ለፊልጵስዩስ ሰዎች ደግሜ ላለው ደስ ይበላችሁ፣ የምትናገሩት፣ የምትሉት፣ የምታስተምሩት፣ የምትዘምሩት ነገር ይሰጣችሁ። ለዚህ ነው እግዚአብሔር ዳዊትን ከቤተ መንግስት አቤሴሎም ሲያባረረው ወጣ። ምዕራፍ 3 ማታ ምዕራፍ 4 ጠዋት የጻፈው ጽሑፍ ነው። አቤሴሎም አባሮት ባዶ እግሩን ደብረ ዘይት ተራራ ላይ ወጥቶ በዱ እኔም እተኛለሁ ደግፎኛል አነቃው። ምድረ በዳ ውስጥ መዝሙር አለው አውልቆ ያዘምራቸዋል። የኔ ጌታ ያጽፋቸዋል፣ ከእንቅልፋችሁ ቀስቅሶ ያጽፋቸዋል። ጳውሎስ እንደዚህ ያለ ለስጋዬ ሞጊያ ሰጠኝ አለ። አንሳልኝ ብዬ ለመንኩት ግን ይኸው እስካሁን እግዚአብሔር ፍቃዱ አልሆነም አለ። ከዛስ እየወጋ ያጽፈዋል እግዚአብሔር። ሊተኛ ሲል ህመሙ ይቀሰቅሰዋል። እንደ ሌላ ሰው ተንጋሎ አይተኛም። ህመሙ ይቀሰቅሰዋል። ህመሙ ሲቀሰቅሰው ይጽፋል። አንዳንዴ እግዚአብሔር እየወጋ ያጽፋቸዋል፣ እየወጋ ያዘምራቸዋል፣ እየወጋ ያስገለግላቸዋል። እንደ ሌላ ሰው እንዳትኖሩ ያደርጋቸዋል እግዚአብሔር። ፈተና በህይወታችሁ እንዴት እንደሚሰራ አታውቁ። አሁን እንዴት ነው የሚሰራኝ? እኔ እየተከፋው እንዴት ነው የሚሰራኝ? እሱ ነው የሚያውቀው። እየተነካው እንዴት ነው የሚሰራኝ? እሱ ነው። የህይወትሽ ኢንጂነር፣ ኮምፒውተር ኢንጂነር አለ እኮ የአንቺ ህይወት ኢንጂነር፣ ዲዛይነርሽ እንዴት እንደሚሰራ እሱ ነው። የቱ ከምኑ ጋር ሲነካካ ክብር እንደሚሆን፣ ድል እንደሚሆን፣ መዝሙር እንደሚሆን፣ ቅባት እንደሚሆን፣ ኃይል እንደሚሆን እየወጋ ያስተምራቸው። በተለይማ ደግሞ ፍቅሩን ቀምሳችሁ መንፈሱን ገብቶባችሁ የእግዚአብሔርን አባትነትና ጌትነት ካያችሁት በኋላ እያቃጠላችሁ ነው የምትዘምሩት። አንዳንድ ሰዎች አት ኖርማል ሌቭል የማይመጡበትን ቤተክርስቲያን እሳቱ እጥፍ እየነደደ እናንተ በእሳት ውስጥ ወቅት ታረጋላችሁ። የቀመሳችሁት ፍቅር አለ። ተሳስራችኋል። በእውነት ተሳስራችኋል። በእምነት ተሳስራችኋል። ዝም ብላችሁ ተደምራችሁ ሳይሆን በርቶላችሁ ነው። የሰፈር ሰዎች ሲሄዱ ሄዳችሁ አይደለም። ቤተሰባችሁ ስለሆነ ሆናችሁ ሳይሆን አባታችሁን አይታችሁት ፍቅሩን ቀምሳችሁ ተገልጦላችሁ እውቀት በርቶላችሁ የመዳን መንገድ ምን እንደሆነ ታይቷችሁ። አንዳንድ ሰዎች ፈተና ከአቅሜ በላይ ሆኖብኛል ይላል። ከአቅሜ በላይ ሆኖብኛል ለማለት ራሱ አቅም ያዝ። ከአቅሜ በላይ ነው ያላችሁት ራሱ ይችላችሁ ነው። እስቲል እያለቀሳችሁ ከሆነ ጉዳዩ አንደር ኮንትሮል። ሰው ከአቅሙ በላይ ሲሆን ማልቀስ አቁሞ መሳቅ ነው የሚጀምረው። እና አንዳንድ ሰው አሞታል ማለት ነው ይላችሁ። ሶፍት አውጥተሽ ካልሽ አንደር ኮንትሮል። ከአቅምሽ በላይ ሲሆን መሪውን እንደለቀቀ ሹፌርና መኪና የምትሆኚው እስቲል መሪ አልለቀቅሽም። ራሱ እያየሽ ትወጫለሽ። የፈተናሽ ምክንያት የሆኑ ሰዎችን ጨፍልቀሽ ደፍጥጠሽ እላያቸው ላይ ራሱ እየሄድሽ አይደለም፣ ቢያንስ በስፖኪዮ እያየሽ እየሄድሽ ነው። ከዚህ በኋላ ካለቀሳችሁ መንፈስ ነክቷችሁ እንጂ በምታልፉበት ሁኔታ ተናዳችሁ አታለቅሱ። በምትባሉት ነገር፣ በሚደርስባችሁ መገፋት፣ በምትሰሙት ነቀፌታ ወይም ስድብ ወይ ስማ፣ ሰይጣን ከዚህ በኋላ ኪስህን አሳይቶ አያስለቅስህ፣ ኑሮህን አሳይቶ አያስለቅስህ። አንተ የምታለቅሰው መንፈስ ሲነካ የእግዚአብሔር ህልውና ቤትን ሲሞላው ገብቶኛል። የተባረከ መቀነስ ውስጥ እንዳለው ገብቶኛል። ደሞዝሽ ቀነሰ፣ ገቢሽ ቀነሰ፣ ስራ ቀነሰ፣ የሆነ ነገር ቀነሰ፣ ወዳጅ ቀነሰ። የተባረከ መቀነስ። እግዚአብሔር ታማኝ ነው አለ ጳውሎስ ሲጽፍ ለቆሮንቶስ ሰዎች። ታማኝ ነው እግዚአብሔር አለ። በደረሰብኝ ፈተና አንተ ታማኝ ነህ በሉት። በማልፍበት ሁኔታ አንተ ታማኝ ነህ። ደግሞ የመውጫውን በር ታዘጋጀዋለህ። አቤቱ የመውጫውን በር ታዘጋጀዋለህ። ሌላ
ቻፕተር አለ ከፊት ለፊቴ፣ ሌላ ምዕራፍ አለ ከፊት ለፊቴ፣ ሌላ ህይወት አለ ከፊት ለፊቴ። እግዚአብሔር ታማኝ ነው። በዘገየብኝ ነገር ላይ ታማኝ ነው። በቆየብኝ ነገር ላይ ታማኝ ነው። በተበላሸብኝ ነገር ላይ ታማኝ ነው። እግዚአብሔር ታማኝ ነው። ላይተው ታማኝ ነው። ላይጥል ታማኝ ነው። ላይረሳ ታማኝ ነው። ላይተው ታማኝ ነው። እግዚአብሔር ሊያግዝሽ ታማኝ ነው።